ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? እንዴት ዋላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። በወሬ አልጀምርም፣ በሰላምታ ነው የምጀምረው። ሰላም ያሳጣኝ እሱ አይደለም። ስለዚህ በሱ ስም እናንተንም ሰላምታ ጠይቄ ነው ሰላም ብላችሁ ነው ምገባው ማለት ነው። እስከ መቼ ነው በወሬ የምንጀምረው? መቼም አያልቅም እና እያልኩ ዛሬ የመጣሁት የማነው አብርሃም አይኑን በጨው አጥቦ እነ ሄርሜላ ቤት ከዛም በሌሊት ባለፈው በሌሊት ዳኒ ሄደ። አሁን ደግሞ በሌሊት አብርሃም ሄደ። ምንድነው የእሷ ቤት ጠንቋይ ቤት ነው እንዴ? አይ እናንተ እነኚህ ልጆች እያሉ እኮ ሰላም የለም። እኔ ድምፅም ከፍ ለማድረግ አልቻልኩም። ሰዎች ወይ ቤት ናችሁ፣ ለዛ ነው ይቅርታ አድርጉልኝ። እና ምንድነው የሄርሜላ ቤት ለአብርሃምና ለዳኒ ምንድነው ጠንቋይ ቤት ነው? ጠንቋይ እዛ ጋር ነው እንዴ? እናንተ ያገር ደግሞ የሄርሜላ ቤት ነው እንደ ጠንቋይ ቤት? ምን ልበላችሁ? እሺ ጌታን የገረመኝ ነገር እሱ እኮ ነው። ምንድነው ባለፈው በሌሊት ዳኒ ነው ሄደ። አሁን ደግሞ አብርሃም በሌሊት ተነስቶ የሄርሜላ ቤት ሄደ። ከዛም በፊት ሄርሜላ በጠዋት ሰላም ብዬ ወደ ስራ ጋር ልሄድ ብላ እንትን ታቦት እንደሚሄድ በሌሊት አብርሃም ቤት ትሮጣለች። አሁን ደግሞ አብርሃም ወደ እሷ ቤት ይሮጣል። ምንድን ነው ይሄ? የገረመኝ ነገር ቆይ የኦዲየንስ ነገር ነው። የነሱ ይሁን የነሱ ችግር የለም፣ የነሱ ይሁን። ግን የኦዲየንስ ነገር ነው ይሄንን የገረመኝ። ምን እንደሆነ ታውቃላችሁ? አንዴ በሩታ በኩል፣ አንዴ በአብርሃም፣ አንዴ በሄርሜላ። ቆይ እናንተ ምን ሆናችሁ? ኧረ በአንድ ሰው ቁሙ። አንደኛ እኔ ማለት የሚፈልገው ምንድን ነው? ይሄ ሁሉ ከተፈጠረን በኋላ ይሄ ሁሉ ከተደረገን በኋላ አብርሃም እነ ሄርሜላ ቤት መሄዱ፣ ሄርሜላ ባለፈው በቦታው ትታ አይደለም የሄደችው? እሱ ደግሞ ተከትሎ ወደ እሷ ቤት። ምንድን ነው የእናንተ ሀገር? ምንድን ነው ባህላቸው የተለየ ነው እንዴ? ሴት መጥቶ ለምኖ አግባኝ፣ ቀለበት አርግ፣ ሽማግሌ ላክ ምናምን የሚባሉት የእናንተ። አሁን ደግሞ በተራ አብርሃም ደግሞ ሄዶ የሄርሜላ ወንድም ምንድን ነው ያለው? እዛ ጋር አንተ አቋሙ አስተካክለና ከዛ በኋላ የእሷ ስሜቱን ታዳምጣለህ። እዛ ጋር ሁኔታዎቹን አስተካክለና አለ። ጎበዝ ነው፣ የተማረ ሰው ነው እሱ ልጅ። ደግሞ በአፍ ብቻ ሳይሆን በተግባር አሳይ። በአንድ ላይ እንኖር፣ በአንድ ላይ እኔም በቃ ይቅር በይ ምናምን። ይቅር ማለትም አልችልም አለችው። ጎበዝ ነሽ ሄርሜላ። ራስሽን ለምንድን ነው እርካሽ የምታረጊው? ከዚህ በፊትም እኛ ነገርን አልኩ። አብርሃም በእናንተ ላይ ለማጫወት ፈለገ። አሁን በተራው እናንተ ደግሞ ተጫወቱ። እናንተ በተራ እኔ እናንተ ቢሆን ከሩታ ጋር ሄርሜላ አንቺና ሩታ ሆናችሁ አብርሃምን ማጫወት አለባችሁ። ይህንን ሁሉ ሰዓት በእናንተ ላይ እየተጫወተ ነበር አብርሃም ማለት ነው። ተጫወቱ። እግዚአብሔር ለአብርሃም እኔ አላዝንም፣ እንዲህ ሆኗል እንዲህ አላዝንም። ጌታን ሚስት አስቀምጦ ወደ ሌላ ሴት ጋር ሄዶ ልክስክስ ሰው አልፈልግም። ሩታ ደግሞ እንደዚህ አይነት ያደረገችው እሱ አርፎ ቢቀመጥ
ሚስት አለች፣ ልጅ አለ። ትልቅ ሰው ነው፣ ትንሽ አይደለም። ሚስት አስቀምጠው ወደ ሌላ ጋር እሱ ሲሄድ ሚስቷ ዝም ብላ የምታይ ይመስላል። እናንተ ምን እያስባችሁ ነው? ቆይ እሱ አርፎ ቢቀመጥ ሩታ እንደዚህ አይነት ነገር አታደርግም። ለዛ ተናዳ ነው ያደረገችው። ሳይ ደጋ አደረገችው። አሁንም ጩሁ። ጌጥ ምን ሆናችሁ ነው? አድርጋለች። ለምን እሱ አርፎ መቀመጥ እምቢ አለ? አንዴ ወደ እሷ ጋር ወደ ሄርሜላ ጋር ሄዶ ሄርሜላ ወደ እሷ ጋር መጥቶ እንደ እሷ እዛ ጋር ሄዶ እንደዚህ እዚህ ጋር መጥቶ እንደዚህ አንድ ቦታ መቆም አለበት። ለዛ ነው ያደረገችው፣ ሌላ ነገር አይደለም። አሁንም አብርሃምም ጠልታ አይደለም። እሱ ትዳሩን መምራት አይችልም። ታዳሩ ታጋ የማይችል ሰውየው ሄርሜላ ጋር ሄዶ ይችላል ብላችሁ ታስባላችሁ? እስቲ አስቡ። ሩታን ነፃነት ሰጥታ ወዲህ ወዲያ እያለ እንደዚህ የሚለው አሁን ሄርሜላ ጋር ሄዶ ይቀመጣል ብላችሁ ታስባላችሁ? አንድ ሳምንት ማይቆይ ታያላችሁ። ጌታ ከዛም አይኑን በጨው አጥቦ እነ ሄርሜላ ቤት ሄዶ የእሷ እጅ ይይዛል እኮ። ምን አይነት ልብ እንዳለ ምን አይነት አይምሮ እንዳለ ለነኩ ግራ የገባኝ ይሄ ነው። በቃ ትዳር መምራት አልቻለም። አስመሳይ ሰው ነው አብርሃም ማለት። ሩታ ወዳ አይደለም። ከዚህ በኋላ የነበረው የእሱ ፍቅራቸውን ሁላችንም እናውቃለን። አብርሃም ቀልቃላ ነገር ነው። ስለዚህ እሱን ለመያዝ ብላ ነው እንደዚህ ያደረገችው። ምንም ጥፋት የለባትም። ጥፋት አይደለም። ራሱን ሰብስቦ ቢቀመጥ አርፎ ቢቀመጥ ከሚስት ጋር ከልጅ ጋር ቢቀመጥ እንደዚህ አይነት ነገር አይደረግም ነበር። በሱ ጥፋት ነው ይሄ ሁሉ። ወደ ሴት ጋር ወዲህ ወዲያ ለምንድን ነው የሚወላወለው? በውሃ ውስጥ የቆመ እንጨት ሆኖ ወዲህ ወዲያ ከሁለት ሴት መሀል እንደዚህ መሀል አንዱ መምራት አልቻለም። አንድ ሚስት መምራት ያልቻለ ሰውየው ሁለት መሀል ምን ይሆናል? እስቲ አስቡ። ከዛ ዛሬ ወንድሜ ስላለ ምንም ፈርታ ነው መሰለ እንዲህ የሚይዘውት ነው መሰለ። ሌላ ጊዜ በሌላ ሰው መሀል አስጠይቃለሁ እንዲህ ይሆናለሁ። የአብርሃም ነገር እንዴት እንዳስጠለኝ ጌታ እሱን ሲያዩ አናንድደኛል። እኔ ሩታ ቢሆን እሱን ማየት አልፈልግም። የሱ ቃላ ሁኔታው ማየት አልፈልግም። ልጁን ይዤ ከሀገር ወጣለሁ። ወጥቼ ዝንጥ ብዬ ሌላ ዝንጥ ያለሙ ይዤ እሱ ቅጥል ነው ማለት ጌታ አልቀመጥም ነበር። እና ሩታዬ አሁንማ አንቺ ታይ፣ እወዳለሁ፣ አፈቅራለሁ፣ ታይ በቃ ለአንቺ የማይሆን ሰው ነው። ትላንትም አንድ ቪዲዮ ሰርቻለሁ። ለአንቺ አይሆንም። ይህ ሰውየው ቃልቃላ ነገር ነው። ከሴት ቂጥ የማይለይ ሰውየው ነው። ስለዚህ ታይ በእናትሽ ሩታዬ ታይ። ከዚህ በፊትም ብያለሁ፣ አንቺ ከአብርሃም ጋር ከኖርሽ ማለት ነው አንቺ ውሻ ነሽ፣ እሱ ውሻ ነው። በሴት ቂጥ የሚዞር ሰውየው ውሻ ነው፣ ልክስክስ ነው። አንቺ ደግሞ የራስሽ ትዳርን መያዝ የምትፈልግ መቆጣጠር የምትፈልግ ሴት ነሽ። እሱ ግን ከአንድ ሴት ጋር የማይቀመጥ ልክስክስ ነው። ስለዚህ በቃ እኔ ከዚህ በፊትም አሁንም በቦታው ነኝ። ጌታ ደስ አይልም የአብርሃም አቋም። ወይ ታሪቆ ከእሷ ጋር መኖር ብታረቅም ከዚህ ከልጅቷ ጋር እንዲህ ሆኖ እጁን መጥቶ ደግሞ እሷን ለመያዝ ወይ ሩታ በጊዜ ያበርታኝ። ከዚህ በፊትም ጠንካራ ነሽ፣ ጠንካራ ሁኒ፣ ልጅሽን አሳዳጊ። የሚመች ከሆነ ከሀገር ውጪ የፈለግሽው ሁኒ። ከዚህ በኋላ ነፃ ነሽ። እሱ እንደሚፈለግ ይሁን። በቃ ተይ።
እኔ የኦዲየንስ ጉዳይ ነው ያሳስበኝ የገረመኝ ጌታን። ትናንት ሩታ በኩል ያለው አሁን አብርሃም አሁን ሄርሜላ፣ ትናንት አሁን አብርሃም በኩል ያለ አሁን ሄርሜላ፣ አሁን አብርሃም፣ አሁን ሩታ። ሰው ሁሉ እንዲህ እየሆነ ነው በመስመር ላይ። ኧረ ይቅር በላችሁ። ኧረ ሩታዬ ጀግና ነሽ፣ በርቺ። አብርሃም ታይ፣ እሱ ቢመጣም አትቀበል፣ አልፈልግም በይ። ከዚህ በፊትም እያልሽ ነው፣ አልፈልግም በይ። ታይ በቃ ሲያስጠላ